እሺ ሌላ ፈልጉት ነገር አለ? ያለ እጅን ታጥባ እራት ብላ ቢቢ አንዴ ሊባላ ብላ ምን ማለት ነው ደግሞ? እየጠበቅኩ የነበረው እኮ አብረን እራት እንበላ ነው እኮ። ችግር የለውም ሊባላ ብላ ምን ማለት ነው? ባላ በላለሁ አንተን እየጠበቅኩሽ ነበር እኮ። ችግርስ አንዴ ቢና ሊባላ ችግር የለውም። እየቀለድክብኝ ነው? ለምን እራት የምትበላው? አይደለም አንደኛ አላስፈልገኝም፣ አንድ ደግሞ ችግርስ ነበር። ችግር የለውም አንቺ ቢና በላ። አላስፈልገኝም። ደህና ደር። ምን ሆነሽ ነው? አንቺ ዘንድሮም ትቀልጃለሽ እባክሽ። ካልተቀለደ ይሆናል ብለሽ ነው? እኔ የምልሽ ግን ሰማሽ እንዴ? ምንድን ነው እሱ? እንዴ ሮዛና ባሏ ተፋቱ አሉ። አትይኝ ሙጭ ስልሽ ምን ምክንያት? ኧረ ተይኝ እስኪ። እንደዛ ደግሰው ያን ሁሉ ሰው አብልተው የሰው መሳቂያና የሰው አፍ ውስጥ ገብተው እርፍ ነው ያሉት። ወይ ፈጣሪ፣ የማይሰማ ጉድ የለም እኮ አንቺ። እንዴ ተፋቱ? እንግዲህ ያንን የሚያክል ሰርግማ ደግሰው አይሆንም። ኧረ ጉድ! እንዴ ምን በቃ እሷም ሲነገራት አልሰማም ማለት ሰውየው አሉ ከሷ ውጭ ከብዙ ሴት ጋር ነው የሚማግጠው አሉ። ጉድ! የምርሽን ነው? ታዲያ ደግሞ የሚገርምሽ ነገር እኮ ባልሽ እንደዚህ እያደረገ ነው ተብሎ ሲነገራት በፍጹም ባሌማ እንደዚህ አያደርግም ብላ ስትል ቆይታ ከገዛ ሰራተኛዋ ጋር ቤቷ ውስጥ አልጋዋ ላይ አንቺ ገበርኩ። ይሄ ነው ውርደት። ቀላል ነው እንዴ? እና ተፋቱ? አዎ እኔማ ስሰማ እንዴት ብታይ ወሽመጤ ብጥስ እንዳለ። እኔ ገረመኝ ያን ሁሉ ሰው ጠርተው ደግሰው ማብላታቸው። በጣም እንጂ አንቺ። እንዴ እንግዲህ ለዚህ ነው እንደዚህ 2 ወርና 3 ወር ለማይቆይ ትዳር። አይ ጉድ! ይሄማ ጉድ ነው በእውነት በጣም ጉድ ነው እንጂ። ወይ ወንዶች ግን እኔስ ይብላኝ ለባለ ትዳሮች እንኳን አላገባው እንደው ቆሜ በቃል ይሻለኛል እንደዚህ አይነት ጉዳዮች ተምገባ። ሁሉም ወንድ እኮ አላለ። አይ መስሎሽ ነው እናቴ፣ መስሎሽ ነው እንደዚህ ሳታማሪ በኋላ ለምታገቢው። አይ እስቲ ይሄንን ሁሉ ጉድ እየሰማ ነው ማገባው። ኧረ እኔ ሲያልፍም አይነካካኝ እና ልሻለው እንግዲህ ሮዛና ባሏ እንደዚህ ሆኖ አረፉት። የአደባባይ ሚስጥር ከሆነ እኮ ሰንበት በት ብሏል። አንቺ እንዴት አልሰማሽም? ቆይ እኔ መች ከቤት ወጣለሁ ብለሽ ነው? ኩሽና ነኝ፣ ሰራተኛ እያለች እኮ ስራዬ ነው። ለነገሩ ነሽ ወጣ ሲባል ማይሰማ ጉዴ ነው። አንቺ ስንት ሰዓት ሆነ እስቲ ልኝ? ሰዓት ሄዷል። እባክሽ ልሂድ በቃ። ሌላ ጊዜ መጥቼ እንጫወታለን። ኧረ ተይ ትንሽ ተጫውተሽ። ኧረ ቆየሁ እኮ እንደውም ከመጣሁ ዛሬ ይዘን እና ታዲያ ፍቺውን ምን እንበላለና እንግዲህ እስቲ እንጠብቃለን። ደህና ወይ በቃ ልሸኝሽ? ኧረ በፍጹም አይሆንም። እራሴ እሄዳለሁ። እሺ በይ። ምን ሆኖ አመሸ ይባላል? አሁን በዚህ ሰዓት እስከዚህ ሰዓት ድረስ ምን ይሰራል? ጎሽ ደወለ። ሄሎ ምን ሆነህ ነው? ያሳድረኛል? ምን ማለት ነው? ጠዋት እኮ ተነስተህ መሄድና መድረስ ትችላለህ አይደል እንዴ? ምን የሚያሳድር ነገር አለ? ነው ጥሩ ተናደር። ላድር ነው ማምሸቱ በቂ ሆኖ ላድር ነው። ጥሩ ተዛለቅናታ። ድሮም እኮ ጓደኛ ያለችኝ ነገር እውነት ነው። ምንም እያጠራለሁ። ማምሸቱ በቂ ሆኖ ማደር። ተዛለቅናታ። ይዘልቃል
ነገ ጧት ትመጣት የለ እናያለን። ስንታየው ልብስ ከዚህ በፊት እኔ የምለብሰው ልብስ ነው እና ውሰጂና ልበሹ። ለምን እንድትይኝ ወይም አስተያየት እንድትሰጪኝ አይደለም። ልበሹ አልኩሽ። ያንን ቦትቶ ልብስ ካለሽ ሊያብልቂና ያለውንም እንዳለ ጠራርግሽ አውጪና እኔም ሌላ ሰጥሻለሁ ከፈልግሽ። ይሄን ልበሹ። እሺ ግን እኔ እንደዚህ ልብስ ለብሼ አላውቅም። ነገርኩሽ እኮ አስተያየት እንድትሰጪኝ አይደለም፣ ትዕዛዝ ነው። እሺ ፈጠን በያው ልቅስ ጀመር። ድሮም ደህና ነገር ያድላችሁ። እና ደህና ነሽ? በተረፈ ደህና ነኝ። ያው ምን ሆናለሁ ብለሽ ነው? ፊትሽ ግን ልክ አይደለም። ችግር አለ እንዴ? ችግርማ በየቤቱ የት ይጥፋል ብለሽ ምን ሆነሽ ደግሞ? ሰሞኑን ከባለቤቴ ጋር ልክ አይደለንም ማለት አብረን በልተን አናውቅም። ሁኔታው ፊቱ ላይ ማያም ነገር አለ። ብቻ እኔ እየደበረኝ ነው። ከኔ ጋር ራሱ ጊዜ ካሳለፈ ቆይቷል። ሁሌ ስራዬን ነው የሚለው። ሲጀማምር እኮ እንዲህ ነው የሚያደርገው። የሮዛን ባላሉ መጀመሪያ እንዲህ ነበር ሲሆን የነበረው አሉ። የሚገርምሽ ነገር የምርሽን እንዴ እሷ ባሌ ለቤታችን ደፋ ቀና እያለ ነው ብላ ስታስብ እሱ ለካ ለእሷ ጊዜ የማይሰጣት ሌላ ለምዶ ነው። ያው እኔ ባልሽ እንዲያደርጋል ማለት አይደለም፣ ግን እንዲሁ ካነሳሽው አይቀር ነገሩን ልንገርሽ ብዬ ነው። ምን በደንብ ማውራታችሁ ማታውቁ ወይ ማውራት? እሱ ከዛ ከላፕቶፕ ጋር ነው መቼ እኔም ቀና ብሎ እንኳን ያየኛል። አይ እናቴ አንቺ ስራ እየሰራ ነው ታያለሽ፣ እሱ ሌላ ነገር እየሰራልሽ ነው የሚሆነው። እንዴ ለዛለናታ አይ ምልሽ ሊሆን ይችላል ላይሆንም ይችላል፣ ግን ያው እኔ ከሰማሁት አንፃር እንደዛ ነው። ብዙ ጊዜ ባህሪያቸው ከተለዋወጠ የሆነ ነገር ይኖራል። መጠርጠሩ አይከፋም። ልክ በልሻል እባክሽ። አዎ ዝም ብለሽ በትኩረት ብትከታተይ ጥሩ ይመስለኛል። በኋላ የሰው አፍ ውስጥ ከመግባት እኮ ካሁኑ መስተካከል ካለበት ካሁኑ ነው ማስተካከል ያለብሽ። አንዴማ ቤትሽ እኮ ይሄ ጉድ ከገባ ምን ይስተካከላል? አይ ቢሆንም ምልሽ ያው ተፋቱ እንዲሆኑ ምናምን ከመባል እንደው ተነጋግራችሁም መግባባት ከቻላችሁ ብዬ ነው። ያው ነገሩን ነው ምልሽ። አንቺ ታውቂያለሽ ከባለቤቱ ያወቀ ቡዳ ነው ይባላል እኮ። ብዙ አወራሁ እና ሌላ ምን አዲስ ነገር አለ? ኧረ ምንም የለም። በቃ እባክሽ አንቺም ፊትሽ ደብሮሻል። ወጣ ብለን ሻይ ቡና እንበል። እንደዚህ ማሆንሽ ቤት ውስጥ አትቀመጭ ይሻላል ብለሽ ነው? አዎ ተነሽ እባክሽ፣ ቀለል ይልሻል። አንቺ ተነሽ ለባብሽና እንውጣ። በቃ እንሂድ። እሺ ምነው ዛሬ ስራ አትሄድም? እንዴ ሰዓት ሄዷል እኮ። አልነገርኩሽም ለካ። ምን ሰሞኑን እኮ በጣም ስራ ስለበዛብኝ አሁን የዓመት እረፍት ሞሎኝ ነው ወጣሁ። እረፍት? ሰሞኑን ቤት ነኝ። አይ ጥሩ ነው። ምን ወደ ስራሽ? አይ ደስ ብሎኛል። እንደውም አሪፍ ጊዜ ማሳለፊያ ነው። አዎ
ከኔ ጋር ነው ወይስ ከስንት ቀን ጊዜ የምታሳልፈው? ማይገባ ይመስሎታል። አገኛችሁ የለ አንድ ላይ ስንት የሰሞኑን ማለት ነው? ምን ነው? አይ በጣም ሳቅሽ። አልተመችሽም እንዴ? አዎ ትንሽ አልተመችሽ። ታዲያ በፊቱን አታደርጊም እንዴ? እሺ ይሄ አጉል የምትሳሳቂው ነገር ስንሳብ ቢኖርሽ ይሻላል። እሺ ምን ያደርግሽ ነበር? አስቤበት እኮ አይደለም። እና እኔ ያሰብኩት ባለማበሴ እኮ እየሳቀብኝ ነው እንጂ ለነገር እኮ አይደለም። ይኸውልሽ ድጋሚ እንደዚህ አይነት አስተያየት ባይ እገልሻለሁ። እሺ እሺ ራሷ ልበሺ ብለኝ ምንድን ነው የምትለኝ? እኔ ምልክ ለምን ወደ ስራ አትመለስም? አይ ባለፈው ነግሮሽ የለ የዓመት ረፍት ሞልቼ ትቻለሁ። አሁን ረፍት ነው። አይ ቤት ውስጥ እኮ ከምትውል ብዬ ነው። አይ እኔማ ከአንቺ ጋር አሪፍ ጊዜ ለማሳለፍ ፈልጌ ነበር። ያው ደግሞ ጥሩ አጋጣሚ ነው ባለፈው ጊዜ ስላስጠሽ ያ ይፈቀዳል። አይ ለጤናህም ቢሆን እኮ ቤት ውስጥ መዋል ጥሩ አይደለም ብዬ ነው። ያው ወንድ ልጅም አይደለ ቀው ማታ ምናምን ወክ እናደርጋለን። ዛሬ ደግሞ ቤት ውስጥ ማንም የለም እንዴ? ስንታየው አንቺ በዚህ ሰዓት አብራውታው እንዴ? አንቺ ስንታየው የት ሄደሽ ነበር? ልካሽኝ እኮ ነበር። ማን ነኝ የላኩሽ? እኔ ነኝ የላኩሽ? ምን አስዋሸሽ? ወፍጮ ቤት የት ነበር? ምንም ማዛትን ስራ በስነ ስርዓት እንኳን መስራት አትችልም። ዞር በይ ከፊት ለፊቴ ዞር በይ። እሺ ምንም ማዛትን ስራ እኮ በስነ ስርዓት አሰራም። በቃ እዚህ ትሽሙ ታረጋጊ። ለሷ ደግፈ ነው እኔ የምለው አንተ የት ነበርክ? ያው ማታ ይፋር ለምቢት መቀመጥ አለሽ እና ዞር ምንድነው? ምን አብራችሁ ነገር አለ? ምን መሄድ ፈልጋለሁ። ምን ተፈጠረ ማለት ነው? ተቀመጭና ስናወራ። አይ መቀመጥም አልፈልግም። ተቀመጭና ደሞዝም ከሆነ እንጨምራለን፣ ችግር የለውም። አይ ምንም ነገር አልፈልግም፣ ግን መሄድ ነው ፈልገው። እናወራታለን። ላይ ምንድነው? ምን ለመሆን ነው መውጣት ያሰብሽው? እንዴት አሰብሽውስ? አረ በቃ ማለት እኔ ተመልሼ ወደ መጣሁበት ቤት ስለፈለኩ ብቻ አይደለ? ምን ነው እሷን ፈትቼ ያገባሻለሁ አልሽ እንዴ? ወይስ እዛ ለብቻችሁ ጊዜ ልታሳልፉ ነው? አይደለም እና እንደዛ አይደለም። እሱ ምንም የሚያውቀው ነገር የለም። እኔ መውጣት ስለፈለኩ ብቻ ነው። አንቺ መውጣት ስለፈለግሽ ብቻ ነው። ደግሞ ባልሽ እንደምታስበው አይነት ሰው አይደለም።
ባጉል ጥርጣሬ ትዳርሽን ባፈጪ ደስ ይላል። አሃ እንትን እየመከርሽኝ ነው? እየመከርሽኝ ነው? አይደለም አንቺም ሰው ነሽ፣ እየመከርሽኝ ነው ወይ? እውነቱን እኮ እየነገርኩሽ ነው። ከዚች ቤት እወጣለሁ ትይና እገልሻለሁ። አንቺን ብቻ አይደለም ዘር ማንዘሮችሽን ጭምር ነው እንግዲህ። እሺ እሺ በቃ ድጋሚ ይህን ሀሳብ ጭንቅላትሽ ውስጥ እራሱ እንዳታስቢ ድጋሚ። ቀጥልሽ ወደ አይ ምንም እንዲሁ እኮ ቤተሰቦቿን አፍቃት ልታያቸው ነበር። እና ማለት ነች አሁን በስልክ ደውዬ ያገናኛቸው እና የሚሄዱን ሀሳብ ትተዋል። ችግር የለም። አይ ካልተመቻት ደሞዙንም ቢሆን እንጨምራለን። አይ አያስፈልግም። እና አሁን በምን ተስማማችሁ? ቀረች ነው ወይስ ሄዳች? ችግር የለም። አይ እዚሁ ነች፣ አትሄድም። ቆይ ከዚህች ልጅ ጋር ምንድን ነው ያለ? ከሰራተኛው ጋር ምንድን ነው ያለ? ከሰራተኛው ጋር ከስንተኛው ጋር የያዘ ነገር ምንድን ነው? ምን ሆነሽ ነው? ምን ተብለሽ ነው? ምንም እያማረኝ አይደለም። ምንድን ነው ከሷ ጋር የጀመርከው? ከስንተኛው ጋር ምንድን ነው የጀመርከው? ንገረኝ። ምን ሆነሽ? ተረጋጊ እንጂ። ማን እንደዚህ ያለሽ ደግሞ? ግዴታ ሰው ማወቅ አለበት? ግዴታ ከሰው ነው መስማት ያለብኝ? እንደዛ አላልኩም። ተረጋጊ። አሁን ምን ሆነሽ ነው? ምን አይተሽ ነው? ምን ሰማሽ? ምን እንድሰማ ነው የፈለከው? ትሳሳቃላችሁ፣ ታወራላችሁ። ምንድን ነው የጀመራችሁት? ቤት ስገባ ሁለታችሁም አንድ ላይም አላገኛችሁ ጊዜ ይኖራል። ምንድን ነው ይሄ ሁሉ ግጥምጥሞሽ ነው? ኧረ ተረጋጊ በእናትሽ። ምንም ያለ ነገር የለም እንዴ። ምንድን ነው? ወይ የሆነ ነገር አይተሻል ወይ ነገር ሰምተሻል? ምን ሆነሽ ነው? እየተሳሳቃችሁ ነው። እኔ በማልኖር ጊዜ ሁለታችሁም የት እንደምትወጡ አላውቅም። ንገረኝ እስኪ። የሁሉ ግጥምጥሞሽ ነው? ይኸውልሽ ተረጋጊ። ወደ ቀልብሽ ተመለሽ መጀመሪያ። እኔ የትም ሄጄ አላውቅም። አንቺ ሲጀመረ ከስንታየው ጋር ገምተሽ ነው? እንዴት አልገምት? ተረጋጊ መጀመሪያ። ምንም ነገር የለም። ምንም የተፈጠረ ነገር የለም። ምን ሆነሽ ነው? ወይ የሆነ ያየሽው ነገር አለ ወይ የሆነ የሰማሽ ነገር አለ? አረፈ ተናገሪ። ምን ሆነሽ ነው? ምንም ነገር አልሰማሁም። እኔ ጓደኛዬ ባለፈው መታ የዛች ቅርብ ጊዜ ያገባችው የጓደኛዬ ጓደኛ ከተፋቱ በኋላ ሰላም አጥቻለሁ። ለዛም እኮ የተፋቱት ባልየው ከሰራተኛዋ ጋር ችታል። እና አንቺ እኔን በዛ ገምተሽኝ ከስንታየው ጋር? ሴት እኮ ነኝ፣ እንዴት አልጠረጠረሽም? ለማንኛውም ምንም ነገር የለም። ለዛ ነው ማለት ነው ባለፈውም እንደዚህ አይነት ሀሳብ ያመጣችው ስንታየው ተናግረሻታል ማለት ነው። ይኸውልሽ ምንም የተፈጠረ ነገር የለም። አሁን እሷን ሄደሽ ይቅርታ ቢያት ምንም ነገር እኔ ጋር የለም። እኔማ ስለጠረጠርኳችሁ ነው ልብሱን ለብሳ ፊት ለፊት እንደዛ እንድትሆን ያልኳት። እንደዚህ ማሰብ አልነበረብሽ። እንዴት እንደዚህ ገምሽኛለሽ አንቺ? አሁን ሄደሽ ይቅርታ ጠይቂያት። እንደዚህ እንዳታስቢ። የሌለሽ ማንነት ስለሰጠሁሽ ይቅርታሽ። በማይጠረጠር ምክንያት ባለቤቴን ጠረጠርኩት፣ እሱን ማስከፋት እና ይቅርታ።
እሺ ችግር የለም። እና ከዚህ በኋላ እንደ ድሮ መልበስ ትችላለህ? የምርሽ ነው? እሺ አመሰግናለሁ። ችግር የለም። ከዚህ መውጣት የሚለውን ሀሳብ ግን ከጭንቅላትሽ ውጪ። እሺ